በእግር ኳስ እየተመለከትናቸው ካሉ እጅግ እያስደነቁን ከሚገኙ የአማካይ ስፍራ ተጫዋቾች መካከል አንዱ በመሆን የብዙዎችን ትኩረት እየሳበ የሚገኝ ተጫዋች ነው። በታሪክ ከ100 ሚሊዮን ፓውንድ በላይ ወጥቶባቸው 11 በቡድን ውስጥ ልንመለከታቸው ከምንችላቸው ተጫዋቾች ውስጥ የተሳካ ጊዜን ካሳለፉት ውስጥ በጣት የሚቆጠር ተጫዋች ነው። አሁን የሚኬል አርቴታው አርሰናል ይህንን ተጫዋች ወደ ቡድኑ ካመጣ በኋላ ፍጹም ዶሚኔት እያደረገ የሚገኝ ምናልባትም በጥቂት ዓመታት ውስጥ እየተመለከት ነው ያለው ባላንዶር ከአጥቂዎች ባሻገር የአማካይ ስፍራ ተጫዋቾችም ጭምር ሲያሸንፉት የሚገኝ የግል ሽልማት መሆኑን ስናይ ቀጣይ ለዚህ እየተቃረበ የመጣው ተጫዋች ስለመሆኑ በደንብ መመስከር እንችላለን። የአውሮፓ ሻምፒዮንስ ሊግ ብሎም ደግሞ የእንግሊዝ ፕሪሚየር ሊግን የሚያሸንፍበት አሁናዊው የኦፕታ ዳታዎች የሚያሳዩት የተሻለ እድል እንዳለውም ጭምር የምናነሳው ተጫዋች ነው። ዴክላን ራይስ የወቅቱ ብዙ አነጋጋሪ የሚባል በጣም አስደናቂ ከሚባሉ ተጫዋቾች መካከልም ጭምር አንዱ የሆነ ነው። በ2025/26 የውድድር ዓመት በእንግሊዝ ፕሪሚየር ሊግ የተመለከትናቸው ካሉ አራተኛው ኳስን በማቀበል ስኬቱ ፍጹም ጥሩ ከሚባሉ ተጫዋቾች መካከልም ጭምር የተዋጣለት ስለመሆኑ የምናነሳው ተጫዋች ነው። አሁን በፕሪሚየር ሊጉ 7 ዓመታትን በዚህ ቡድን ካሳለፈ በኋላ እድሜው 14 ዓመቱ ሲሞላው ሪጀክት ወደ ተደረገበት ስታንፎርድ ብሪጅ ቼልሲ ያቀናል። ታዲያ በዚህ ጨዋታ ላይ ብዙዎች ገና ካሁኑ ንጽጽሮች ውስጥ ይገኛሉ። ዴክላን ራይስ አሊያስ ሞይሰስ ካይሴዶ የሚለው ጉዳይ የብዙዎችን ትኩረት እየሳቡ ከሚገኙ ሀሳቦች መካከል አንዱ ነው። እኔ በእግር ኳስ የትኛውንም ተጫዋች ከሌሎች ተጫዋቾች ጋር ማነጻጸር ጤናማነት ነው ብዬ አላስብም። ምናልባት ተጫዋቾችን የምንመርጥበት የምንወድበት የራሳችን እንዲሆኑ የምንፈልግበት የአይቴስታችን የሚመርጣቸው ተጫዋቾች ይኖራሉ። ከዛ አንጻር ለእኔ ይሄኛው ተጫዋች የተሻለ ነው የሚል ሀሳቦችን መስጠት ተገቢ ሊሆን ይችላል። ነገር ግን ሁለት ተጫዋቾችን በተመሳሳይ ባልሆነ የጨዋታ መንገድ በተመሳሳይ ባልሆነ ቡድን ውስጥ ተመሳሳይ ባልሆነ የሜዳ ላይ ኃላፊነት ውስጥ እያነጻጸሩ መቆየቱ የኔ ይበልጣል ማለቱ በራሱ ትክክል ነው ብዬ አላስብም። አሁን አሰልጣኝ ሚኬል አርቴታ ከአርሰናል በለንደን ደርቢ ከሚያደርገው ጨዋታ በፊት ጥያቄ ቀርቦላቸው ነበረ። ስለዚህ ተጫዋች ፒኩ ላይ ደርሷል ወይ? የብቃቱ ጣሪያው ላይ ደርሷል? አዎ ከአንድ ወይንም ከሁለት ዓመት በፊት እዛ ደረጃ ላይ ደርሷል። እያንዳንዱን ኤቭሪ ሲንግል ዲቴይል ከተጫዋቹ ጋር እያወሩ እንደሆነ በቡድን ውስጥ የአምበልነቱን ሚና እየተወጣ የሚገኝ እና ቡድኑ እንዳሸነፈም ጭምር ደግሞ ቦክስ ቱ ቦክስ በእያንዳንዱ የሜዳ ክፍል ላይ እየተመለከትናቸው ካሉ የፕሪሚየር ሊጉም ሆነ የአውሮፓ የወቅቱ ብዙሃኑንም ጭምር ያስማማ የሚገኘው የአማካይ ስፍራ ተጫዋች ስለመሆኑ በደንብ ያስተዋል ነው የሚገኝ ተጫዋች ሆኖ እያገኘ ነው እንገኛለን። ዴክላን ራይስ ምን አይነት ባህሪን እያስመለከተን ይገኛል ይሄ ተጫዋች የሚለው ጉዳይ ለብዙዎቻችን አነጋጋሪ ነው። አንዱ በጣም እያስገረመን የሚገኘው ለምሳሌ ባለፉት ዓመታት ወደ ኋላ መለስ ብለን የሆኑ ቁጥሮችን ልንገራችሁ። አንቶኒዮ ግሪዝማን በ2017 ከአትሌቲኮ ዲ ማድሪድ ወደ ባርሴሎና ሲያቀና 105 ሚሊዮን ፓውንድ ወጥቶበት ነበር። 105.9 ሚሊዮን ፓውንድ ስኬታማ ዝውውር አልነበረም። ኋላ እንዲሁም ተመልሷል። ስቲል በዛ ቡድን ውስጥ ይገኛል። ዣኦ ፌሊክስ 112.9 ሚሊዮን ፓውንድ ወጥቶበታል። ያልተሳካ ዝውውር ነው። አሁን በሳውዲ አረቢያ ሊግ ውስጥ የሚገኝ ተጫዋች እንደሆነ ይታወቃል። በተመሳሳይ ኔይማር ወደ ፓሪስ ሰን ጀርመን ሲያቀና 165.7 ሚሊዮን ፓውንድ የወጣበት ተጫዋች ነበር። ያልተሳካ ዝውውር ነው። እንዲሁም ኬሊያን ኤምባፔ በእርግጥ የኔይማር 200 ሚሊዮን ፓውንድ ነው። የኬሊያን ኤምባፔ ነው 165.7 ሚሊዮን ፓውንድ ወደ ፓሪስ ሰን ጀርመን የሄደበት ገንዘብ። ከዚህ ውስጥ የኬሊያን ኤምባፔ ዝውውርን ነው ተሳክቶ የተመለከተን የምንገኘው። ከዛ ባለፈ አሌክዛንደር አይዛክ ገና እርሊ ቢሆንም እስካሁን ድረስ ያለው ቆይታ የተሳካ ነው ማለት አንችልም። ፍሎሪያን ቪርትስ ከ100 ሚሊዮን ፓውንድ በላይ ገንዘብ የወጣበት ግን ያልተሳካ ዝውውር ከምንላቸው ውስጥ አንዱ ነው እስካሁን ድረስ ባለው ቆይታ ማለት ነው። ነገር ግን ከዚህ ባሻገር በዝውውሩ ሂደት ላይ የምናነሳቸው በጣም ብዙ ተጫዋቾች አሉ። ሞይሰስ ካይሴዶ፣ ኤንዞ ፈርናንዴዝ፣ ፖል ፖግባ፣ ሮሜሉ ሉካኩ፣ ራሱ ደግሞ ዴክላን ራይስ። ከዚህ ውስጥ የተሳኩ ብለን የምናነሳቸው ሶስቱ ተጫዋቾች ናቸው። ኤንዞ ፈርናንዴዝ፣ ዴክላን ራይስ እና ሞይሰስ
ካይሴዶ ማለት ነውና ተጫዋቾች ከወጣባቸው ገንዘብ አንፃር በሜዳ ውስጥ የሚሰጡን ግልጋሎት ጥሩ የሆነ ባልመጣ ቁጥር ተጫዋቾችን የምንተችባቸው ሂደቶች ፍጹም የሚያስገርም ሆኖም ደግሞ እየተመለከትናቸው እንገኛለን ማለት ነው። ይሄኛው ሲዝን አንዱ እያስመለከተን የሚገኘው ዴክላን ራይስ ፍጹም የተለየ ውድድር ዓመትን እያሳለፈ የሚገኝ ተጫዋች ሆኖ እየተመለከትነው ነው እንግዲህ የምንገኘው ማለት ነው። የብዙዎቹ የትኩረት ማዕከል እየሆኑ ከሚገኙ ተጫዋቾች ማዕከል አንዱ በመሆን እያስተዋልነው ነው የሚገኘው። አንዱ ለተጫዋች የብቃት መሻሻል የአርሰናል የቡድን ጥንካሬ እንዳለ ሁሉ ከዴክላን ራይስ ተጣማሪ ሆኖ በቡድን ውስጥ እያገለገለ የሚገኘው ተጫዋች መደነቅ ያለበት ይመስለኛል። አብዛኛውን የቤት ስራ የሚሰራለት ተጫዋች ማን ነው ብለን ስናነሳ በአርሰናል ቤት ውስጥ ማርቲን ዙቤሜንዲ፣ አሁን በቼልሲ ቤት ውስጥ ሞይሰስ ካይሴዶ እየሰራው ከሚገኘው ስራ ጋር ይበልጥ የሚመሳሰል ነው። በዚህ ምክንያት ዴክላን ራይስ ቦክስ ቱ ቦክስ ሩጫዎችን እንዲያከናውንም ጭምር የሚጠበቅበት ተጫዋች ይሆናል ማለት ነው። አብዛኛው የጨዋታ ሂደቱ ኦፌንሲቭ በሆነው በማጥቃት ዞን ውስጥ እንዲሳተፍ የሚጠበቅ ተጫዋች ነው። አንዱ እንዲያውም አሰልጣኝ ኤንዞ ማሬስካ ስለ ሁለቱ ተጫዋቾች ንጽጽር በተጠየቁት ወቅት ላይ ምን አሉ? ሁለት ተጫዋቾች የሚነጻጽሩበት ምንም አይነት ምክንያት የለም። የሚጫወቱበት የሜዳ ዲፓርትመንት የተለያየ ነው። ራይስን አሰልጥኘዋለሁ ለ2 ዓመታት በዌስትሃም ዩናይትድ ምክትል አሰልጣኝ ሆነው በሰሩበት ወቅት ላይ ማለት ነውና እንዲያውም ምንድነው እሳቸው የሚሉት አሁን ላለበት ብቃት የእርሱ አስተዋጽኦ አለ ወይ ተብለው ሲጠየቁ ኖ ብለው ነው መልሱን የሰጡት። እና ማን ነው ሲባሉ አሰልጣኝ ሚኬል አርቴታ ነው ተጫዋቹን እንዲያበቁት። ነገር ግን ይበልጥ የተሻሻለውን ዴክላን ራይስን እንድንመለከት ያደረገን ማለት ነው። ነገር ግን እዚህ ቦታ ላይ እንዲጫወት ደግሞ ቀደም ብለው በሜዳ ውስጥ እድሉን የፈጠሩለት ማናቸው ሲባሉ ፔሌግሪኒ የዌስትሃም ዩናይትድ አሰልጣኝ በነበሩበት ሰዓት ላይ ይህንን እድል የሰጡት ሰው ናቸው ማለት ነው። እና እንዲህ ባለ ክሬዲት ውስጥ እንዲያውም የሚኬል አርቴታን ስም አጉልተው ለመናገር በደንብ እየሞከሩ የሚገኙ ናቸው። በዚህኛው የአርሰናል ቡድን ውስጥ እየተመለከታችሁ ከሆነ ዙቤሜንዲ ይበልጥ የቡድን ዲስትሮየሩን ስራ መስራት የሚችል ግን አርሰናል በባህሪው ይበልጥ ለእንደዚህ አይነት ቡድን የተቃረበ አይደለም። ቦልን ወይንም ኳስን መሰረት ያደረገ የጨዋታን መንገድ የሚከተል ቡድን እንደመሆኑ መጠን ይህንን ተጫዋች ምናልባት ከሱ ፊት ሆኖ ሲጫወቱ የምንመለከታቸው ካይ ሃቨርትዝ፣ ማርቲን ኦዴጋርድ፣ ቡካዮ ሳካ አሊያም ደግሞ ሊያንድሮ ትሮሳርድ ይሆናሉ። ከዚህ አማራጭ እንደው ሰፋ ብሎ ደግሞ ከተመለከት ነው ቪክተር ዮኬሬሽ፣ ማርቲን ኦዴጋርድ፣ ቡካዮ ሳካ እንዲሁ ደግሞ ሊያንድሮ ትሮሳርድ አሊያም እሱ በማይኖርበት ሰዓት ደግሞ ጋብሪኤል ማርቲኔሊ ናቸው። ስለዚህ ከነዚህ ተጫዋቾች እኩል ከወገብ በታች ካሉ ተጫዋቾች ከፍ ብሎ በሜዳ ውስጥ የምንመለከተው ተጫዋች እርሱ ነው ማለት ነው። በአብዛኛው በሜዳ ውስጥ እንዲህ አይነት ኢንቮልቭመንት ውስጥ ከሚሳተፉ ተጫዋቾች መካከል አንዱ ብለን የምናነሳው በ2005-26 የውድድር ዘመን በእንግሊዝ ፕሪሚየር ሊግ እስካሁን ድረስ ባሉት ቆይታዎች 7049 ደቂቃዎችን ቆይታ ማድረግ ችሏል የተጫዋች። ስለዚህ 13 ጎሎችን አስቆጥሯል እስካሁን ድረስ። ምናልባትም በዚህ ቡድን ውስጥ ባለፉት 3 የውድድር ዓመታት ማለት ነው እነዚህን ጎሎች ላይ ማስቆጠር የቻለው በ85 ጨዋታዎቹ ለአርሰናል 18 አሲስቶችን አድርጓል። 8.13 ኤክስጂዎች አሉት። ባለፉት 3 ዓመታት ነው ያልኩ የምገኘው 119 ሙከራዎችን አከናውኗል። 127 ቻንስ ክሬት አድርጓል። አሊያም ለግብ የሚሆኑ ኳሶችን በመፍጠር ደረጃ ደግሞ እየተመለከትናቸው ከሚገኙ ተጫዋቾች ውስጥ እንደ አንዱ የሚነሳ ነው። እንዲሁ ደግሞ በተመሳሳይ በቡድን ውስጥ ቁልፍ የሚባለን ሚናን በመወጣት ደረጃ ከተመለከት ነው በዚህ ልክ የምናነሳው ተጫዋች ነው። የፓሲንግ አኪዩሬሲው፣ የቻንስ ክሬሽኑ፣ ቢግ ቻንስ ክሬት ማድረጉ፣ የጎል ተሳትፎን ከተመለከታቸው በጣም ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከልም ጭምር ልናነሳው እንችላለን። በፕሪሚየር ሊጉም እንዲሁም ደግሞ ከፕሪሚየር ሊጉም ውጪ ባሉት የዚህ ተጫዋች ስታቲስቲክሶች ማለት ነው። እና ዴክላን ራይስ ዘንድሮ ፍጹም የተዋጣለት የውድድር ዓመትን እያሳለፉ ከሚገኙ የፕሪሚየር ሊጉ ተጫዋቾች መካከልም ጭምር የሚነሳ ነው ማለት ነው። እንዲያውም የሁስኮርድ አንድ ዳታ እየተመለከትኩኝ በዚህ ውድድር ዓመት ብቻ ማለት ነው ከ900 በላይ ደቂቃዎችን በሜዳ ውስጥ ካሳለፉ ተጫዋቾች አንጻር ሬት ይሰጣሉ።
እኔ ቅድም አንዱ ነው ተጫዋቾችን ለማነጻጸር በቂ ያልሆኑ ምክንያቶች ሲነሱ የሚያከራክረን ጉዳይ አጥቂዎች ጎል በማስቆጠራቸው ብቻ ኢቫሉዌት ተደርገው የተሻለ ሬት ያገኛሉ በጨዋታ ውስጥ። ምናልባት እኮ አንድ የፊት መስመር ተጫዋች በ90 ደቂቃ ውስጥ 9 ኳሶችን አሊያም ከዛ በላይ ኳሶችን እኮ አባክኖ ሊሆን ይችላል። ግን አንድ ጎል አስቆጥሮ በዛ ጎል ቡድኑ አሸንፎ ሲወጣ የጨዋታው ማን ኦፍ ዘ ማች ተብሎ የሚመረጠው የአጥቂ ስፍራ ተጫዋች ነው። ዋይናት ግብ ጠባቂዎች ብዙ ሙከራዎችን ቢያደኑ ግብ ጠባቂዎች እኮ ብዙ ሲመረጡ አታዩም፣ ወይንም በዛ ደረጃ ክሬዲት ሲሰጣቸው አትመለከቱም። አማካዮች ያንን ሲያደርጉ፣ ተከላካዮች ያንን ሲያደርጉ፣ የመስመር አጥቂዎች ያንን ሲያደርጉ አትመለከቱም። ኢቭን ኢፍ አሰልጣኞች በወሩ መጨረሻ ኮከብ ተብለው ሊመረጡ ይችላሉ እንጂ በጨዋታው ላይ ስለሚፈጥሩት ብዙ አይነት የጨዋታ ሲስተም ቡድናቸው ውጤት ይዞ እንዲወጣ በማድረጉ ሂደት ውስጥ የዛን ያህል ክሬዲት ሲሰጣቸው ስንመለከት ብዙ የለም። ስለዚህ መሆን ያለበት ብዬ ማሰበው አጥቂዎችን ከተከላካዮች አለም ከየትኛውም ተጫዋች ጋር እያነጻጸሩ መቆየት ተጫዋችን ከተጫዋች ጋር በግል ጤናማነቱ ነው ብዬ አላስበም እና ከሃርሊንግ ብራውት ሃላንድ በስካውኑ ቆይታው ከዴክላን ራይስ በዳታ አናሊሲስ ከተመለከት ነው ማለት ነው የተሻለ ሬት ማግኘት የቻለው ተጫዋች ነው በዚህ ውድድር ዓመት። ከዛ በመቀጠል ሁለተኛው ምርጡ ተጫዋች ነው። እንግዲህ 7.35 እስካሁን ድረስ ባሉት ቆይታዎቹ የተሻለ ጊዜን በማሳለፍ ደረጃ የተመለከትናቸው ከሚገኙ ተጫዋቾች ውስጥ አንዱ ነው የተመለከትነው የምንገኘው። ይሄ ቁጥር ከግራኒት ዣካ፣ ሞይሰስ ካይሴዶ ከቡድን አጋሩ ጋብሪኤል ማጋሌዥም ጭምር የሚልቅ ቁጥር ነው በሁስኮር ዳታ መሰረት የተመለከትነው የምንገኘው ማለት ነው እና አሁን አርሰናል የሆነ የቡድን ሊደር የሆነ ተጫዋች በስብስባቸው ውስጥ ይዘዋል። ለሚቀጥሉት ዓመታት ይበልጥ ቡድናቸውንም ጭምር ወደ ተሻለ ደረጃ ማብቃት የሚችል በጣም አስደናቂ የሚባል አሁን እንዲያውም ስቲል ገና በጣም ገና ነው። የውድድር ዓመቱን በተመለከተ ኤክሰፕሽናል የሆነ ሲዝን ገና ካሁኑ እያሳለፉ የሚገኙ ተጫዋቾች አሉ። ኬሊያን ኤምባፔ በሪያል ማድሪድ ባላንዶር ቀጣይ የሚጠብቀው ተጫዋች የመሆን እድል አለው። ራሱ ሃርሊንግ ብራውት ሃላንድ በማንቸስተር ሲቲ ሲዝኑ ኦቨርኦል ዲተርማይን ያደርገዋል የሃላንድ በተለይ ደግሞ ሲቲ ጥሩ እንዳለመሆኑ መጠን ከዛ ዴክላን ራይስ ከዛ ሃሪ ኬን እንዲሁ ደግሞ ላሚን ያማል በቀጣይ ከሚጠበቁ ተጫዋቾች መካከልም ጭምር የሚጠቀሱ ናቸው። የትኞቹ ተጫዋቾች ቡድናቸውን ይዘው የተሻለ ጊዜን አሳልፈው በባላንዶርም ሆነ በሌሎች ውድድሮች ላይ የሚጠበቁ ተጫዋቾች የመሆን እድል ይኖራቸዋል የሚለው ጉዳይ የሚጠበቀ ነው ማለት ነው እና በዓለም ላይ ኤስፔን አንድ ጽሑፍ አስነብቦ ነበር ጁን ላይ በዚህ ሰዓት ላይ ከሚገኙ የአማካይ ስፍራ ተጫዋቾች መካከል የተሻለው የትኛው ነው ብሎ ምርጫዎችን ሲያደርግ በወቅቱ ከፔድሪ በመቀጠል በባርሴሎና የተጫወተ ከሚገኘው ተጫዋች በመቀጠል ሁለተኛ ደረጃ ላይ ያስቀመጠው ተጫዋች ነው። ስቲል እንዲህ አይነት ክርክሮችም ጭምር ይነሳሉ ማለት ነው። ሁሉም የየራሱን የሆነ መስፈርት እያወጣ ስለሆነ ተጫዋቾችን ከተጫዋቾች ጋር እያነጻጸረ ቆይታን የሚያደርገው ነገር ግን አሁን ባለው ነባራዊ ሁኔታ በፕሪሚየር ሊግ ውስጥ ዘንድሮም በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። 986 ደቂቃዎችን አሳልፏል በፕሪሚየር ሊጉ በ2005-26 የውድድር ዓመት 1.9 ጎሎችን ቻንስ ክሬት ያደርጋል። 11.2 ኪሎ ሜትሮችን ሸፍኗል። ብዙ ኪሎ ሜትር ነው ማለት ነው። ይሄ እንዲያውም ከሞይሰስ ካይሴዶም ጭምር የተሻለ ቁጥር ነው። በተመሳሳይ በ4.7 አካባቢ በሚጠጉ በእያንዳንዱ የኳስ ሂደቶች ላይ ፖሴሽን የሚያሸንፈው ተጫዋችም ጭምር ነው። በ0.5 በእያንዳንዱ በየጨዋታው ማለት ነው የጎል ተሳትፎ ያለው ተጫዋች ነው በውድድር ዓመቱ ከተመለከት ነው ማለት ነው። ይሄም ከተመለከት ነው ከአንድ የአማካይ ስፍራ ተጫዋች ከሚጠበቅ ቁጥር አንጻር የተሻለ ነው ሊሆን የሚችለው። እንዲያውም አንዳንዶች እንደሚሉት ለምሳሌ የ10 ቁጥር ቦታ ተጫዋቾች የሚጠበቀው ከፊት ለፊቶቻቸው ከሚጫወቱ ሁለት ተጫዋቾች ጋር ይበልጥ በመግባባት ሂደት ውስጥ የተሻለ የግብ ዕድሎችን ለቡድን አጋሮቻቸው መፍጠር እድሎችን ሲያገኙ ያገኟቸውን እድሎች ወደ ጎልነት የመቀየር ኃላፊነት ይኖርባቸዋል የ10 ቁጥር ቦታ ስፍራ ተጫዋቾች። ዴክላን ራይስ አሁን ቲፒካል የ10 ቁጥር ስፍራ ተጫዋች ሆኖ አይደለም እየተመለከት ነው የምንገኘው። ከ6 ቁጥር አድቫንስ የሆነ 8 ቁጥር ቦታ ላይ በሜዳ ውስጥ እያሳለፈው የሚገኝ ተጫዋች ነው እና ሚኬል አርቴታ እዚህ ጋር መደነቅ ያለባቸው አሰልጣኝ ናቸው። ይህንን ተጫዋች ይበልጥ በእያንዳንዱ
ታክቲካል ጉዳዮች ላይ በማሳደግ ደረጃ የተሻለ ኃላፊነት ወስደው እየሰሩ የሚገኙ ሰው ናቸው ተጫዋቹ እንዲያድግም ጭምር። ግን ደግሞ አንዳንዴ በጣም ጽድት ያሉ እኮ መምህራን በህይወታችን ውስጥ ያጋጠሙንና መምህራኑ የሚያስተምሩበት መንገድ ሳይገባን ቀርቶ እነዛን መምህራን ካጣናቸው ካለፍንባቸው በኋላ የምንቆጭባቸው አጋጣሚዎች አሉ። at the same time ያንን የመምህሩን ክላሱን የሚሰጥበትን መንገድ በትክክል የተረዱ ተጫዋቾች ውጤት ሲያመጡ ትመለከታላችሁ። ዴክላን ራይስ መደነቅ ደግሞ ይኖርበታል። የሚኬል አርቴታን እያንዳንዱን ሐሳቦች በመቀበል በመረዳት ደረጃ ወደ ተሻለ ውጤት እንዲመጣም ጭምር እየሰሩ ከሚገኙ ቁልፍ የዚህ ቡድን ተጫዋቾች መካከልም ጭምር ሆኖ እየተመለከትነው እንገኛለን ማለት ነው። እና የፕሪሚየር ሊጉ ሌላው ጥራቱን የጠበቀ በዚህ ሰዓት ላይ የተመለከትናቸው ካሉ የተሻለ የሜዳ ላይ እንቅስቃሴዎችን እያስመለከቱን ከሚገኙ ተጫዋቾች መካከል አንዱም ጭምር በመሆን እያስተዋልነው እንገኛለን። አንዳንዶቹ ኳሶቹ ፍጹም ያስደንቃሉ። ለምሳሌ አርሰናል ከቶተናም ጋር በነበረው ጨዋታ ተመልክታችኋል ምን አይነት የሜዳ ላይ እንቅስቃሴ እንደነበረው። በጣም ቁልፍ የሚባሉ ሳጥን ውስጥ የሚጠላቸው ኳሶች የተለዩ ነበሩ እና አንዱ የሚያስደንቀው እንደ አይነት ትላልቅ ተጫዋቾች የሚወጣባቸው ገንዘብ ብቻ ሳይሆን በትላልቅ ጨዋታዎች ላይ ራሳቸውን ሃይድ ሲያደርጉ ይስተዋላል። ራሳቸው ተደብቀው ሲገኙ ቡድኖቻቸው ውስጥ የነዚህ ተጫዋቾች ሚና በትናንሽ ጨዋታዎች ብቻ ላይ ተጽዕኖ ሊፈጥሩ የሚችሉባቸው አጋጣሚዎች እናስተውላለን። ይህንን በተመለከተ እዚህ ተጫዋች ጋር ጥያቄዎችን የምናነሳበት አይደለም። ይበልጥ በትላልቅ ጨዋታዎች ላይ ጎልቶ መውጣት የሚችል ተጫዋች መሆኑን እያስተዋልነው እንገኛለን ማለት ነውና ዴክላን ራይስ ፍጹም አስደናቂ የሚባል የሚገርም የውድድር ዓመታትን እያሳለፉ ከሚገኙ ተጫዋቾች መካከል ሆኖ እያስተዋልነው ነው እንግዲህ የሚገኘው ማለት ነው። እና ቀጣይ ዓመታት የሆኑ ተጫዋቾችን ሜንሽን ስናደርግ እዚህ ቦታ ላይ በእግር ኳስ ሂደቶቻቸው የተሻለ ቦታን እየደረሱ ይገኛሉ ብለን የሆኑ ተጫዋቾችን ስናነሳ በጣም የተሻለ ጥራት አላቸው ብለን ከምናነሳቸው ውስጥ የመሆን እድል አለው ብለን ማንሳት እንችላለን። አሁን በዴክላን ራይስ አንዳንዶቹ የተች ማፖቹ ሂት ማፖቹን ስትመለከቱ በጣም ያስገርማሉ። ከራሱ የ5-50 እንግዲህ ግብ ጠባቂዎች ከሚሰለፉበት ካሉበት የራሳቸው የሜዳ ክፍል ከሆነ 5-50 የተጋጣሚ ሳጥን ውስጥ እስከ መገኘት ድረስ የሚዘልቁ ናቸው። ስለዚህ እያንዳንዱ የሜዳ ክፍል በደንብ የሚነካ ተጫዋች ነው። በሁሉም የሜዳ ክፍል ላይ ቡድኑን አለው የሚል አይነት ተጫዋች ነው። ይሄ ደግሞ አንድ በትልቅ ቡድን ውስጥ እንደሚጫወት ተጫዋች የሚጠበቅ ሊሆን ይችላል። ግን ደግሞ ተጫዋች እኮ ነው፣ ይደክመዋል። የሆነ ሰዓት ላይ ጉልበት መዛል አለ፣ የሆነ ሰዓት ላይ ፍጹም መድከም አለ። የሆነ ሰዓት ላይ እነዚህ ተጫዋቾች ጥሩ ሞመንተም ላይ ሳይሆኑ የሚያጡት የሆነ ነገር ሊኖር እንደሚችል እንመለከታለን። አሁን የሱ ኢፌክት የሱ በጣም አስደናቂ ብቃት በአርሰናል ቤት ውስጥ በጉልህ የሚታይ መሆኑን ብቻ ሳይሆን በትላልቅ ቡድኖች ውስጥ የሚታይ ነው። አርሰናል ባየርን ከ2005-6 በኋላ ሲያሸንፍ ምን አይነት ሚና ነበር በጨዋታው ላይ የነበረው? ይጠበቅ የነበረው ዴክላን ራይስ አልነበረም በዛ ጨዋታ ላይ። ባየርን እንዴት ባለ መልኩ ጨዋታውን ያሸንፍ ይሆን የሚሉ ጥያቄዎች አለም ጥርጣሬዎችም ጭምር የነበሩበት መርሃ ግብር ነው። ምክንያቱም ባየርን አርሰናል ላይ ያለው ብቃት የሚታወቅ ስለሆነ። ይህ ተጫዋች ግን ወደዚህ ቡድን ከመጣ በኋላ ያለው ስታቲስቲክስ ፍጹም የሚያስደንቅ ነውና እኔ ማየቱ ይበልጥ የተሻለ ነው ብዬ ነው ማሰበው። ይበልጥ እነዚህ ተጫዋቾች በማየት ውስጥ እየተዝናናን መቆየት ለኛ ለአይናችንም ጭምር የተሻለ ስለመሆኑ እየተመለከትን ብንቆይ እግር ኳስን በማየታችን እንድንወዳቸውም ጭምር የሚያደርጉን ተጫዋቾች ይመስሉኛል። እና ዴክላን ራይስ ፍጹም አስደናቂ የሚባል ይመስላል። አሰልጣኝ ፔፕ ጓርዲዮላ ይህን ተጫዋች ፈልጎት ነበረ። ቀደም ብሎ በዝውውር ሂደት ውስጥ አርሰናል ከሲቲ የተሻለ ገንዘብ አቅርቦ ስለነበረ ነው ይህንን ተጫዋች ፔፕ ጓርዲዮላ ተጫዋቹን ያጣው እንጂ ቀደም ብሎም ጭምር ማንቸስተር ሲቲ ይህንን ተጫዋች ለማዘወር ጥያቄ አቅርቦ የነበረ ይፈልጉት የነበረ በፕሪሚየር ሊጉ ማለት ነው። ተመልከቱ የፔፕ ጓርዲዮላ ቡድን ሮድሪን ካጣ በኋላ እንዴት በፕሪሚየር ሊጉ ስትረግል እያደረገ እንደሆነ ስትመለከቱ የዴክላን ራይስ በማንቸስተር ሲቲ መፈለግ ምን እንደሆነ ትርጉሙ ይገባቸዋል። ገና በጣም ወጣት ነው፣ እጅግ በጣም ወጣት ነው። በዚህ ቡድን ውስጥ ከዚህ በላይ ማገልገል የሚችልባቸው በጣም የተሻሉ አመታት አሉት። ይህ ተጫዋች
ከዚህም በላይ ፍጹም የተሳኩ የውድድር ዓመታትን ማሳለፍ የሚችልበት የእግር ኳስ ካሪየር ማሳለፍ የሚችልበት እድል አለው። በእንግሊዝ ብቻ አይደለም፣ በአርሰናል ብቻ አይደለም ይሄ ቁጥር የምንመለከተው፣ በእንግሊዝ ብሔራዊ ቡድንም ጭምር የተሻሉ የውድድር ዓመታትን ማሳለፍ የሚችልባቸው ካሪየሮች አሉት። ስለዚህ የራይስ ቆይታ እያስደነቀን እያስገረመን መጓዙን እስቲል ቀጥሏል እና ፕሪሚየር ሊግ ውስጥ እያደነቅነው ብንቆይ ይበልጥ የተሻለ ነው ብዬ ነው የማስበው እና የዚህ ውድድር ዓመት ባላንዶር ፌቨራይት የመሆንም ጭምር እድሎች ከዚህ በኋላ የሚጠበቁት ተጫዋች ነው ማለት እንችላለን።